ፍሮም ስክራች ሶስተኛ ክላስ ሲ++ን ከግራውንድ ብለን ባዘጋጀነው የቪዲዮ ስትሪም ወይም ደግሞ ክላሳችን ዛሬ ሶስተኛ ክላሳችን ነው። ከዚህ በፊት ያዘጋጀናችሁ ሁለት ክላሶች የመጀመሪያው ክላሳችን ኢንትሮዳክሽን ቱ ኮምፒውተር እንዴት ተሰራ፣ ኮምፒውተር ለምንድነው ጥቅሙ፣ ኮምፒውተር ውስጡ ላይ እንዴት ኮምፓይል ይደረጋል ምናምን የሚሉ ክላሶችን ያየንበት ክላሳችን ሲሆን ሁለተኛው ክላስ ደግሞ ፕሮግራሚንግን ያየንበት ክላስ ነው። ያ ዛት ሚን ፕሮግራመር ማለት ምን ማለት ነው፣ ፕሮግራሚንግ ማለት ምን ማለት ነው፣ ፕሮግራም ማለት ምን ማለት ነው፣ እያንዳንዱ ነገሮች ያየንበት ኢንተርፕሬትድ ፕሮግራሚንግ ላንጉዌጅ ኤንድ ኮምፓይልድ ፕሮግራሚንግ ላንጉዌጅ የሚሉትንም ያየንበት ክላሳችን ነው። ዛሬ የምናየው ኢንትሮዳክሽን ቱ ሲ++ ነው። ሲ++ን ኢንትሮዳክሽን የምናይበት ክላሳችን ዛሬ ነው ማለት ነው። ሲ++ን ኢንትሮዳክሽን ከማየታችሁ በፊት ግን ይህን የቪዲዮ ስትሪም መከታተል አንድ ባንድ የምትፈልጉ ካላችሁ ወይም ደግሞ ስትራክቸርድ የሆነ የሶፍትዌር ኢንጂነሪንግ ኮርስ መውሰድ ከፈለጋችሁ ከዚህ በፊት የለቀቋቸውን ሁለት ቪዲዮዎች ሜንሊ እንድታዩ ሪኮመንድ አደርጋለሁ። ምክንያቱም እነሱ ላይ ፎከስ አድርጊያለሁ። ያ ማለት እነሱ ሃይላይት ላይ ከገባችሁ ከዚህ በኋላ የመለቃቸው እያንዳንዳቸው ቪዲዮዎች ከኔ ጋር ምን እያልኩ እንደሆነ እንግባባለን ማለት ነው። ሶ በዚህ ቪዲዮዎችን የምናየው ኢንትሮዳክሽን ቱ ሲ++ ነው። ሂስትሪው ማለት ምን ማለት ነው፣ ሲ++ እንዴት መጣ፣ ሲ++ እና ሲ ምንድነው ግንኙነታቸው የሚሉ ክላሶችን የምናይበት ክላሳችን ነው። ሰዎች ተመስገን እባላለሁ። ሶፍትዌር ኢንጂነር እንዲሁም ደግሞ ፉል ስታክ ዌብ አፕሊኬሽን ዲቨሎፐር። ዩቲዩብ ላይ ቁም ነገር ለማየት የሚመጡ ልጆች ካላችሁ ናይል ሆርን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። እንዲሁም ደግሞ የደወል ምልክቷን በመጫን የቤል ምልክቷን በማብራት ሁሉም አይነት የሚለቃችሁ ከዚህ በኋላ የሚለቃችሁ እያንዳንዳችሁ ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቷን ማብራታችሁን እንዳትረሱ ስል አሳስባለሁ። ሶ ቪዲዮውን እንቀጥል። ቪዲዮውን እስከ መጨረሻው እንድታዩ ስል ሪኮመንድ አደርጋለሁ። ሌትስ ጎ። ዛሬ የምናየው ምንድነው ሲ++ ሂስትሪ ኦፍ ሲ++ እናያለን። ዋይ ዊ ዩዝ ሲ++ እናያለን። ከዛ ደግሞ ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንት ወይም ደግሞ አይዲውን ደግሞ ዳውንሎድ አድርገን ኮንፊገር አድርገን ሄሎ ወርልድን ዝም ብለን ለሳምፕል ራን አድርገን እንጨርሳለን ማለት ነው። ኔክስት ክላስ ሲ++ ኮድ ማድረግ እንጀምራለን። ሶ የዛሬውን ክላስ ስቴፕ ባይ ስቴፕ ለማየት ሞክሩ። ዲቨሎፕ ሂስትሪ ኦፍ ሲ++ ስንል ሲ++ ማለት ምንድነው? በባለፈው ክላሳችን እንዳየነው ፕሮግራሚንግ ላንጉዌጅ አለ። ፕሮግራሚንግ ላንጉዌጅ ማለት እኛ ከኮምፒውተራችን ጋር የምንግባባበት ቋንቋ ወይም ደግሞ የኮምፒውተር የሆነ ቋንቋ እኛ ኮምፒውተራችን ለማዘዝ የምንማረው ያ ቋንቋ ፕሮግራሚንግ ላንጉዌጅ ይባላል፣ የኮምፒውተር ቋንቋ ማለት። ስለዚህ ሲ++ም ከፕሮግራሚንግ ላንጉዌጆች ውስጥ አንዱ ነው። ይህ ሲ++ ከዛ በፊት ሌላ ቋንቋ ነበረ፣ የፕሮግራሚንግ ያ ማለት የኮምፒውተር ቋንቋ። አሴምብሊንግ ላንጉዌጅ አይደለም። አሴምብሊንግ ላንጉዌጅም በእርግጥ ምንድን ነበረ? መጀመሪያ ማሽን ላንጉዌጅ ነበረ በዜሮ እና በአንድ የሚጻፍ። ከዚያ በኋላ አሴምብል ላንጉዌጅ መጣ። አሁን ሄይ ሌቭል ላንጉዌጅ ላይ መጣናል ማለት ነው። ሲ++ ከሄይ ሌቭል ላንጉዌጆች ውስጥ አንዱ ነው። ሄይ ሌቭል ላንጉዌጆች ውስጥ አንዱ ነው። ኮምፓይለር የሚያስፈልገው ሄይ ሌቭል ላንጉዌጅ ማለት ነው። አሴምብለር የሚያስፈልጋቸው አሴምብሊንግ ላንጉዌጆች ናቸው። ማሽን ላንጉዌጆች በዜሮ እና በአንድ የሚጻፉት ግን ምንም አይነት ኮምፓይለርም ሆነ አሴምብለር አያስፈልጋቸውም። ወደ ዜሮ እና ወደ አንድ የሚቀይር ነገር አያስፈልጋቸውም። ኦልሬዲ ኮዱ የሚጻፈው በዜሮ እና በአንድ ስለነበረ ማለት ነው። በዜሮ እና በአንድ በ1940ዎቹ ስንጽፍ የነበረ ከዛ አድ የምትሉትን ሲደመር የምትሉትን ኤዲዲ ብለን ደግሞ ስንጽፍ የነበረ በ1950ዎቹ ነው። ያ ማለት አሴምብሊንግ ላንጉዌጅ ይባላል። ለሱ ወደ ዜሮ እና ወደ አንድ የሚቀይረው አሴምብለር ይባላል። ሄይ ሌቭል ፕሮግራሚንግ ላንጉዌጅ ከመጣ በኋላ ግን ኮምፓይለር የሚባል ነገር ነው የመጣ ማለት ነው። ሄይ ሌቭል ፕሮግራሚንግ ላንጉዌጆችን ወደ ማሽን ላንጉዌጅ የሚቀይርልን ኮምፓይለር እንደሚባል በባለፈው ክላሳችን አይተናል። የባለፈውን ክላስ ያላያችሁ ልጆች እሱን እንታዩ ሪኮመንድ አደርጋለሁ። ሶ ሲ++ ከነዚህ ፕሮግራሚንግ ላንጉዌጆች ውስጥ አንዱ ነው። ሲ++ ከነዚህ ፕሮግራሚንግ ላንጉዌጆች ውስጥ አንዱ ከሆነ እንዴት መጣ፣ ከየት መጣ ነው። ሲ++ ቤል ላብራቶሪ የሚባል ውስጥ ነው። ቤል ላብራቶሪ ባይዘው ብዙ ነገሮች ኢኖቬት የሚደረጉበት ቦታ ነው። አይ ቲንክ መብራትን በቤንጃሚን ፍራንክሊን እዛ ነው ኢኖቬት የተደረገ። እንዲሁም መብራት ሳይሆን ባትሪ የሚለው ነገር ማለት ነው። ባትሪ ሀሳቡ የመነጨው እነሱ ይሄ ዲሲንም እንደዛ ዳይሬክት ከረንትንም አይ ቲንክ እዛው ኤሌክትሪክ ቤል ላብራቶሪ ላይ ነው ኢኖቬት የተደረገ። ሲ++ን በቤል ላብራቶሪ ላይ በ1980ዎቹ ቢጃርኒ በሚባል ሰው ነው ኢኖቬት የተደረገው ማለት ነው፣ ወይም ደግሞ ዲቨሎፕ የተደረገው። ሲ++ በእርግጥ ዲቨሎፕ የተደረገ ሶፍትዌር ነው። ሶ በሱ ነው ምን የተደረገ ዲቨሎፕ የተደረገ በ1980ዎቹ ቤል ላብራቶሪ ላይ ነው። ይሄ ምንም ላይጠቅማችሁ ይችላል፣ ግን ትንሽ የሂንት ሲኖራችሁ ለሌላው ነገር አሪፍ ነው ብዬ አስባለሁ። አመጣጡ እንዴት ነበረ? to improve the C language by adding object oriented features like class and object ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉዌጅ ካልተማራችሁ አታውቁ ማለት
የሶፍትዌር ኢንጂነሪንግ የኮምፒውተር ሳይንስ ተማሪዎች ናቸው ገና C++ እየተማራችሁ ከሆነ ኦብጀክት ኦሪየንትድ የሚባለውን ክላስ ላታውቁ ትችላላችሁ። ፕሮግራሚንግ ላንጉዌጅ ለምሳሌ OOP ወይም ደግሞ ጃቫ ኦብጀክት ኦሪየንትድ ነው ይባላል። እነ ፓይተንም ልክ ኦብጀክት ኦሪየንትድ ናቸው። ኦብጀክት ኦሪየንትድ ማለት ኦብጀክትን መሰረት ሪሊ ያለን ኦብጀክት ማቴሪያል መሰረት አድርጎ የተሰራ ፕሮግራሚንግ ላንጉዌጅ ማለት ነው። C++ መጀመሪያ C የሚባል ፕሮግራሚንግ ላንጉዌጅ ነበረ። C የሚባል አሁንም ይማሩታል ባይዞ አንዳንድ አይ ቲንክ ኮምፒውተር ሳይንስ አይ ዶንት ኖ የወሰደው ብቻ C የሚባል ፕሮግራሚንግ ላንጉዌጅ ነበረ። ያ C የሚባል ፕሮግራሚንግ ላንጉዌጅ ኦብጀክት ኦሪየንትድ አልነበረም። ስለዚህ C ላይ ለማሻሻል ብለው ኦብጀክትንና ክላስን ሲጨምሩበት ኦብጀክት ኦሪየንትድን አፕላይ ሊያደርጉበት ሲፈልጉ ማለት ነው ኦብጀክት ኦሪየንትድ ፊቸርን ሲጨምሩበት በሲ ላይ የሲ ሻርፕ የሲ ምን ሆኖ ነው የመጣ ኤክስቴንሽን ሆኖ ነው የመጣ ሲ ማለት ነው። ኦሪጂናሊ የልድ ይላል ሲ ዊዝ ክላስ ማለት ነው። C++ ማለት ሲ ክላስ አፕላይ ሲደረግበት ኦብጀክት ኦሪየንትድ በሲ ላይ አፕላይ ሲደረግ C++ን ክሬት አደረገው። ከዛ በፊት ማን ነበረ? ሲ ነበረ። ፕላስ ማለት ኢንክሪመንት ማለት ነው። ዌር አለ learned renamed C++ where ++ means increment an upgrade of C ያ C++ ማለት የሲ አፕግሬድ ሲሆን የመጣ ነገር ነው፣ ፕሮግራሚንግ ላንጉዌጅ ነው። ስለዚህ C++ ማለት እንደ ኤክስቴንሽን ነው C++ ተብሎ የመጣ ነበረ። ከዛ በኋላ ነው የሲ ኤክስቴንሽን ተብሎ መጥቶ ከዛ በኋላ ነው ኦኬ C++ እንደ አንድ ፕሮግራሚንግ ላንጉዌጅ መማር ይቻላል ማለት ነው። መጀመሪያ ግን ከዛ በፊት ማን ነበረ? C ነበረ ማለት ነው። አሁን እኛ የምንማረው ምንድነው? C++ የማን ኤክስቴንሽን የነበረ? የሲ ኤክስቴንሽን የነበረ። አሁን ላይ ግን እንደ አንድ ፕሮግራሚንግ ላንጉዌጅ እየተጠቀምን ያለን የሲ ኤክስቴንሽን የሆነው ለምንድነው? የሆነ ፊቸር በሲ ላይ በመጀመሪያው ላይ ተጨመሩበት ኦብጀክት ኦሪየንትድ እና ክላስ ኦብጀክት ኦሪየንትድ አፕላይ ያደረጉበት ፊቸር አፕላይ ያደረጉበት። ለምሳሌ ክላስ ኦብጀክት የሚባሉ ፊቸሮችን የኦብጀክት ኦሪየንትድ ፊቸሮችን ሲ ላይ አፕላይ አድርገው C++ ብለው አመጡት እና አንድ ኤክስቴንሽን ከቀናት በኋላ እንደ አንድ ፕሮግራሚንግ ላንጉዌጆች መጠቀም ቻልን ማለት ነው። ዛት C++ ፕሮግራሚንግ ላንጉዌጅ እሱም ፕሮግራሚንግ ላንጉዌጅ ነው የምንማረው ማለት ነው። C++ ማለት C + ኦብጀክት ኦሪየንትድ ፕሮግራሚንግ ላንጉዌጆች ሲሆን ነው it combines the power of C low level close to hardware ለሃርድዌሩ ቅርብ የሆነ low level የነበረ with high level programming feature abstraction ኦብጀክት ኦሪየንትድ ፕሮግራሚንግን አፕላይ ስናደርግበት low level የነበረውን የሲን ፓወር ከኦብጀክት ኦሪየንትድ ጋር ከአብስትራክሽን ጋር ኢንተግሬትድ ስናደርገው C++ የሚባለውን ፕሮግራሚንግ ላንጉዌጅ ክሬት አደረገ ወይም ደግሞ ዲቨሎፕ አደረገ ማለት ነው። ቤንጃሚን ሶ ይሄ C++ ፕሮግራሚንግ ላንጉዌጅ ነው ኢን ዘ ፊውቸር እኔ ጋር የምንማረው። ይሄ C++ ፕሮግራሚንግ ላንጉዌጆች ከተማርነ በጣም ብዙ ጥቅም አለው፣ ግን ስቴፕ ባይ ስቴፕ ልላቸው። ለምንድን ነው C++ የምንማረው? why we use C++? ለምንድን ነው C++ የምንማረው ነው የምንማርባቸው ብዙ ነገሮችን ሲጠይቁ ከሚሰጣቸው ውስጥ ልንገራችሁና ሪሊ ደግሞ እኔ ብጠቀመው ወይም ደግሞ እኔ C++ን ዲቴይሊ መማሬ የጠቀመኝ ነገር ላሳውቃችሁ። ሲስተም ፕሮግራሚንግ ነው ለሲስተሞች ፕሮግራም ለማድረግ ወይም ደግሞ ሲስተሞችን ለመስራት user to build operating system የኦፕሬቲንግ ሲስተሞችን ለመስራት ላይክ ዊንዶ ሊኒክስ እንዲሁም ደግሞ ማክ ኦፕሬቲንግ ሲስተሞችን ለመስራት የሚያገለግል C++ እሱን ለመስራት በጣም ፓወርፉል ነው C++ ማለት ነው። ድራይቨርስ ፋይል ሲስተምስ ኤምቤድድ ሲስተም ላይክ ሪሊ ኦን C++ because of its speed and control ከኮንትሮል እና ከስፒዱ አንፃር C++ በጣም ፓወርፉል ነው እነዚህ ሲስተሞች ለመስራት ማለት ነው። ሌላ ጌም ዲቨሎፕመንት ያገለግላል ፖፑላር ፎር ሃይ ፐርፎርማንስ ጌምስ ለነዚህ ሃይ ፐርፎርማንስ ለሆኑ ጌሞች የሚሰሩ በC++ ነው። 100 ግራፊክስ ፊዚክስ ኤንድ ሪል ታይም ፐርፎርማንስ ኤፊሽንትሊ እነዚህ ነገሮች ለማድረግ ያገለግላል። ለምንድን ነው ኤፊሽንት? ለምንድን ነው ስፒዱ ከሌሎች ፕሮግራሚንግ ላንጉዌጆች የተለየ በምን ስለተለየ ነው ፈጣን የሆነ የሚለውን ነገር እናያለን። ሌላ ፐርፎርማንስ ክሪቲካል አፕሊኬሽንስ ፐርፎርማንሳቸው ክሪቲካል ለሆኑ አፕሊኬሽኖች ፐርፎርማንስ ማለት ባይ ዘ ወይ ብዙውን ሰዓት ላይ ከታይም ጋር ነው የሚያያዘው ከታይም ጋር በአጭር ሰዓት የሆነ ነገሩን ፊኒሽ የማድረግ ስራ የተሰጠውን ታስክ ፊኒሽ የማድረግ አቅም ዛት ፐርፎርማንሱ ይሄን ይባላል ማለት ነው። ለምሳሌ ባንኪንግ ሲስተም ትሬዲንግ ሲስተም ሳይንቲፊክ ሲሙሌሽን C++ run very fast compared to many modern languages ከሌሎች ሞደርን ላንጉዌጆች ጋር ስናወዳድረው ኖት ትራዲሽናል ከሌሎች ሞደርን ፕሮግራሚንግ ላንጉዌጆች ጋር ስናወዳድረው C++ በጣም ፈጣን ነው። ከነ ፓይተን ብታዩት ከነ ጃቫ ብታዩት C++ በጣም ፈጣን ነው። ሶ ሌላኛ ጀነራል ሶፍትዌርስ ዋይድሊ ዩዝድ ኢን አፕሊኬሽን ላይክ ብራውዘርስ ጉግል ክሮም ሞዚላ ፋየርፎክስ ዳታቤዝ ጋር የሚገኙ እነ MySQL እነ MongoDB and even Microsoft Office
በሲ ፕላስ ፕላስ ዲቨሎፕ የተደረገ ሲስተም ነው ማለት ነው። በሲ ፕላስ ፕላስ ዲቨሎፕ የተደረገ ሲስተም ነው። we use C++ when we need speed control and efficiency C++ን ስንጠቀም speed control and efficiency ስንፈልግ C++ ብንጠቀመው አሪፍ ነው። ለምን እንበለው እስቲ። ለምን የሚለውን ጥያቄ ስናየው C++ ለሃርድዌሩ ቅርብ ነው። ለሃርድዌሩ ቅርብ ነው። ብዙ ፕሮግራሚንግ ላንጉዌጆችን ብታያቸው በሲ ሻርፕ ወይ በሲ የተሰሩ ናቸው። እነ ጃቫስክሪፕትን ብታያቸው፣ እነ ፓይተንን ብታያቸው፣ ከፍሬምወርክ ኖድ.js ብታያቸው ከሲ ሻርፕ ከሲ ፕላስ ፕላስ የተሰሩ ናቸው። አሁን በጣም የተጠቀለለው ከአሴምብሊ ላንጉዌጅ ከሄ ሌቭል ላንጉዌጆች በጣም ፈጣን ናቸው። ምክንያቱም ለኮምፒውተሩ ቋንቋ ቅርብ ናቸው። ኮምፒውተሩ የሚረዳው በዜሮ እና በአንድ አይደለ። ሲ ፕላስ ፕላስ ደግሞ ሎ ሌቭል ነው። ማለት ከሌሎች ከነፓይተን ጋር ስናነጻጽረው ለኮምፒውተሩ ቅርብ፣ ለሰው ልጅ ራቅ ያለ ነው ከፓይተን አንፃር ማለት ነው። ፓይተን ደግሞ ለሰው ልጅ ቅርብ፣ ለኮምፒውተር ሩቅ የሆነ ነው። ስለዚህ ለኮምፒውተሩ ትዕዛዝ ስንሰጠው በእኛ በሚገባን መልኩ እንሰጥና ኮምፒውተራችን ውስጥ ግን ስራው ለመሰራት መጀመሪያ ኮምፓይሉ መደረግ አለበት። ኮምፒውተሩ ወደሚረዳው ፓርት መቀየር አለበት። ወደሚረዳው ላንጉዌጅ መቀየር አለበት። ያን ለማድረግ ሲባል ታይም ኮንሱም ያደርጋል። እኛ ቅርብ ከሆነ ግን ላንጉዌጅ የምንሰጠው ኢንስትራክሽን ለኮምፒውተሩ ቅርብ በሆነ ላንጉዌጅ ከሰጠነው ግን እሱን ወደ ኮምፒውተሩ ወደሚረዳው ላንጉዌጅ ለመቀየር ብዙ ሰዓት አይፈጅበትም። እሱ ነው ፈጣን የሆኑ እንትኖች የሚያስፈልገው የሚባለው። C++ መማር እነዚህ አይነት ትልቅ ሲስተሞች ለመስራት ከፈለጋችሁ መማር ግድ ይላችኋል ማለት ነው። ሌላው እኔም በጣም የጠቀመኝ ነገር እንደ አንድ ሂስትሪ ነግራችሁ ላይ የሆነ ሰዓት ላይ ነበረ እኔ ከሜዲሲን ወጣን ነው ሶፍትዌር ኢንጂነሪንግ ገባነ። ከሜዲሲን ወጥቼ ሶፍትዌር ኢንጂነሪንግ እንደገባሁኝ ሀፕን ያደረገው ነገር ምንድነው? ስለ ፕሮግራሚንግ ምንም አይነት ስኪል የለንም በሰዓቱ። አይሲቲ ተብለን እንኳን ክላስ ስንገባ በአይሲቲ በመስኮት ተዘለን ምናምን ነበር ምንጠፋ፣ አንማርም አይሲቲ፣ ምክንያቱም ጤና የሚባለው ውስጥ ላይ ነበርን። ከቀናት በኋላ ግን ሐሳብ ተቀይሮ ወደ ሶፍትዌር ኢንጂነሪንግ ወደ ቴክኖሎጂ መማር አለብን ብለን ከሜዲሲን ወጥቼ ስገባ ለሲ ፕላስ ፕላስ እኔ ምንም አይነት ሰው አይደለሁም፣ ማቀው ነገር የለኝም። እና ልክ የሚያስተምረን ሰው ጎበዝ ነው፣ በጣም ሰርቶኝ የቀረ ሰውዬ ነው። ምንድን ያደረገ በላይ ነው የጫነብን። ከባድ ነበር፣ አከበደብን። በጣም ማንበብ ጀመርኩኝ እኔ ሲከብደኝ ሌላውን ኮመን ኮርስ የሚባለው ነገር በእርግጥ እኔ እዚህ ውጤት ፎከስድ ማድረግ ሁኔታውትኝ ገና ከሜዲሲን ወጥቼ ሶፍትዌር ኢንጂነሪንግ መግባት ያሰቡባት ቀን ላይ ነው። ውጤት ፎከስድ አላደርግም፣ የፈለገ ውጤት ይምጣ፣ እውቀት ቤዝድ ነው፣ እውቀትን ይዛለሁ፣ እውቀት መሰረት አድርጌ ፕሮብሌም ሶልቭ አደርጋለሁ፣ ስራ ሰራለሁ ብዬ አስቤበት የገባሁት ዲፓርትመንት ነው። ግን ያም ሆኖ C++ን ስንማር በቃ የሚገባን ነገር የለም። በጣም ከበደን፣ በጣም ለፋሁ፣ በጣም ጣርሁኝ፣ በጣም ለፋሁኝ። C++1ን እየተማርነው C++ን ቶን የጨርሻለሁ። ፍጥነት ብቻ ሳይሆን ሁሌ C++ ነኝ። በየቀኑ የሰጣሁት ፕሮግራም ነበረች። ከዛ ዳታ ስትራክቸር ኤንድ አልጎሪዝም በሶስተኛ ዓመት ላይ ጀመርነ። ዳታ ስትራክቸር ሁለተኛ ዓመት ሰከንድ ሴሚስተር አይ ቲንክ ሁለተኛ ዓመት ሰከንድ ሴሚስተር ላይ ዳታ ስትራክቸር ኤንድ አልጎሪዝም ስንጀምር ያሱ መምህር ያዘን። ያሱ መምህር ሲይዘን በቃ እንደሚጎዳን ስላሰቡ ብቻ C++ እንደዚህ የሚጠቅመኝ ያለ ነገር አይመስለኝም ነበርና እንደሚጎዳኝ ስላሰቡ ብቻ ሁሌም ዳታ ስትራክቸር ኤንድ አልጎሪዝም ለኔ በቃ በየቀኗ ፕሮግራም ውስጥ የማስገባት ኮርስ ሆነችኝ። ያ እኔ C++ ላይ የሆነ ቤዚክ ፕሮግራሚንግ ላንጉዌጅ ለኔ የሆነ ግልጽ እንዲያደርግልኝ ያደረገኝ እንጂ ከዛ በፊት ጓደኛዬና እኔ ገባንና በC++ የሆነ ሲስተም የሚሰራ ይመስለን ነበር። ማለት በሰዓቱ ዝም ብለን የሚታይ እንደዚህ ዌብሳይት ሞባይል አፕ ምን ሰራ ይመስለን ነበርና ለምንድነው ማንሰራ እያልን በጣም በቃ እንቸገር ነበር። እንዴ ካላሰራን ታዲያ ምን ሰራልናል እያልን ልንተው ያሰብንበት ሰዓት ነበር። ማለት ዲፓርትመንቱ ሳይሆን C++ በቃ ፎከስ አናደርግም ብለን ልንተው ያሰብንበት ሰዓት ነበር። ግን በሰዓቱ ፕሮግራሚንግ ላንጉዌጅ እሱ ብቻ ስለነበረና በጣም እየከበደን ስለነበር ለምን ትምህርቱ ይከብደኛል ብዬ በጣም ስለፋ ስለነበረ ቤዚክ የሚባለውን ቀርቶ እስከ አድቫንስ ድረስ ስለ ዳታ ስትራክቸር፣ አልጎሪዝም፣ C++ ፕሮግራሚንግ ላንጉዌጅ የሚባሉ ኮንሴፕቶችን መረዳት ቻልኩኝ። ከዛ በኋላ ጃቫን ስማር ለኔ በጣም ሲምፕል ነበረ። ጃቫስክሪፕትን ስማር እኔ በጣም ሲምፕል ነበር ፕሮግራሚንግ ላንጉዌጅ። ከዛ በኋላ ፓይተንን ስማር አላስቸገሩኝም። በራሴ ነው ፓይተን የተማርኩት። ጃቫስክሪፕትን በራሴ ያሉት ምክንያቱም ክላስ ቢሰጠን እንኳን ትንሽ ጊዜ ነበረች ተሰጠችን። እኔ ግን ብትናርጀ ዌብ አፕሊኬሽን ዲቨሎፕመንት ስለምፈልግ ለዌብ አፕሊኬሽን ዲቨሎፕመንት በራሴ ነበር ተማርኩት። ለነዚያ ሁሉ መሰረት የሆነ C++ ነበር። C++ ለኮምፒውተሩ ቅርብ ስለሆነ በC++ ነው የሆነ ይዘጋጅና የሆነ ኮድ የሆነ ፋንክሽን ይዘጋጅና እንደሆነ ላይብራሪ ይቀመጥና
ለሆነ ፕሮግራሚንግ ላንጉዌጅ ይሰራበታል ማለት ነው። እንደዛ የሆነ ነው። ሌሎች እነ ጃቫ እነ ጃቫስክሪፕት እነ ፓይተን ብታያቸው እንደዛ የሆነ የተሰሩ ሶ ፓይተን ውስጥ ምን እንደሚሰራ መረዳት ከፈለጋችሁ ሲ++ ማወቅ ግድ ነው። ፓይተን ምን እንደሚሰራ ከፈለጋችሁ ሲን ወይም ደግሞ ሲ# ማወቅ ግድ ይላችኋል ማለት ነው። ጃቫስክሪፕት ላይ ውስጥ ምን እንደሚሰራ ከፈለጋችሁ ሲ++ ላይ ፕሮግራሚንግ ላንጉዌጅ እንዲገባችሁ ያስፈልጋል ማለት ነው። ስለዚህ ሲ++ ለምን ማረዋለሁ የሚለው በቃ ፕሮግራሚንግ ላንጉዌጅ ብሎ ጃቫስክሪፕት ወይም ደግሞ ፓይተን ከምትማሩ አሁን ላይ ሜኑ ቤዚኩን ለመማር ወይም ደግሞ ከውስጥ ከመሰረቱ ለማወቅ መጀመሪያ ሲን ወይ ሲ# ወይ ሲ++ን መርጣችሁ ተማሩ። ሲ++ መማር ከፈለጋችሁ ይህ ቻናል ለእናንተ ነው። ሰብስክራይብ እያደረጋችሁ ቪዲዮውን ደግሞ ላይክ እና ሼር እያደረጋችሁ እኛንም እያበረታታችሁ ቪዲዮውን አንድ ላይ እናስቀጥላለን ማለት ነው። ሌትስ ጎ ሶ አሁን እኛ የምንማረው ሲ++ ነው። ሲ++ አመጣጡ ለሲ ኤክስቴንሽን ተብሎ ነበር የመጣው። ጥቅሙ ደግሞ መማራችን በጣም ከብዙ አንፃር ሲ++ መማራችን በጣም አስፈላጊ ነው። እኔ እንኳን ሪሊ ከምጠቀምባቸው አንፃሮች ይህ ዳታ ስትራክቸር እና አልጎሪዝምን ኮንሴፕት መረዳት ባይዘይ በኮምፒውተር ሳይንስ ወይም ደግሞ በኮዲንግ ዓለም በሶፍትዌር ኢንጂነሪንግ አይደለም። እንደ ሶፍትዌር ኢንጂነሪንግ ሳወራችሁ ሌላ አለ። በጣም ኔክስት ከዚህ ኮርስ ቀጥለን የምናየው የሶፍትዌር ኢንጂነሪንግ ሶፍትዌር አርኪቴክቸራል ዲዛይን የሚባለው ፐርፎርማንስ እንዴት እንጨምረዋለን ምናምን የሚሉ ክላሶችን እንደ ሶፍትዌር ኢንጂነሪንግ የምናወራበት ሲሆን ዛሬ ግን የኮዲንግ ስኪል ስለሆነ ኮዲንግ ኮምፒውተር ሳይንስ ላይ ፎከስ ስለሚያደርግ ስለ ኮምፒውተር ሳይንስ ስታወሩ ዳታ ስትራክቸር ኤንድ አልጎሪዝም የማያውቅ ጎበዝ ተማሪ ነኝ ካለ ዳታ ስትራክቸር ኤንድ አልጎሪዝም ማወቅ ግድ ይለዋል። ዳታ ስትራክቸር እና አልጎሪዝም ደግሞ በየትኛውም ፕሮግራሚንግ ላንጉዌጅ እወቁት። ዳታ ስትራክቸር ኤንድ አልጎሪዝም በየትኛውም ፕሮግራሚንግ ላንጉዌጅ ተመሳሳይ ነው። የዛ ስኪል ካላችሁ ፕሮብሌም ሶልቪንግ ስኪል ማለት ነው። ሶ እሱ እንዲኖራችሁ ደግሞ ከዚህ ቀጣይ የምንሰራው ቪዲዮአችን ዳታ ስትራክቸር ኤንድ አልጎሪዝም ኢን ሲ++ ላይ ነው የምንቀጥለው ማለት ነው። እሱ ስለሆነ ሲ++ እሱ ብቻ አይደለም፣ በጣም ብዙ ጥቅም አለው። ሲ++ን እኔ አልጎዳችሁም፣ ተማሩት፣ ዲቴይሊ ተማሩት። ዲቴይሊ እኔ ፐርሰናሊም ሰዎችን ሳገኝ የምመክረው ምክር ሲ++ን ዲቴይሊ ተማሩት ብዬ ነው። ሶ ሲ++ን ዲቴይሊ ለመማር ከፈለጋችሁ ቻናል ሰብስክራይብ እያደረጋችሁ ቪዲዮን ላይክ ሼር እያደረጋችሁ ለጓደኞቻችሁ እኛንም እያበረታታችሁ አንድ በኩል እየጠቀማችሁን እናንተም ደግሞ በቪዲዮ እየተጠቀማችሁበት አብረን እያደግነ እንሄዳለን። እስካሁን ድረስ ስለቆያችሁና ቪዲዮን እስከ መጨረሻው ስላያችሁት አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ባይ